ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጣለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት በአምደ መረቡ ባሰራጨው መግለጫ እንዳለው ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት በተደረገው ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን አሳወቀ። በ43ቱ የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። የተባበሩት መንግስታት የምግብና የእርሻ ድርጅት በምህጻሩ ፋኦ እና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኒኞ በተባለው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ $202 ሚሊዮን እንደሚያስፈልግ አሳሰቡ። ከጎርጎሮሳዊ 2026 ዓ.ም አጋማሽ በኋላ የሚጠበቀው ከባዱ ኤልኒኞ ድርቅ፣ ጎርፍና ማዕበል እንዲከሰት ያደርጋል ተብሎ አስክቷል። ዜናው በዝርዝር ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጣለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት በአምደ መረቡ ባሰራጨው መግለጫ እንዳለው አክራሪ ባላቸው የህወሓት መሪዎችና በኢትዮጵያ መንግስት መካከል የተካረረው ውጥረት ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይጫራል የሚል ስጋት አሳድሯል። ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህግ በተሰጣቸው ስልጣን መሰረት አክራሪ በሚባሉት የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ እገዳው ከትናንት ጀምሮ እንዲጣል እርምጃ ወስደዋል። መግለጫው በተጋመሰው የጎርጎሮሳዊ 2026 ዓ.ም የትግራይ የጸጥታ ኃይላት ከኢትዮጵያ ብሔራዊ መከላከያ ኃይላት ጋር መጋጨታቸውን አስታውሷል። በኢትዮጵያ ፌዴራዊ መንግስትና በህወሓት ኃይላት መካከል ከ2013 እስከ 2015 ዓ.ም በተደረገው ጦርነት 600,000 ሰዎች ማለቃቸውን በመግለጫው ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት በተደረገው ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን አሳወቀ። በ43ቱ የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። ባለፈው ግንቦት 24 በትግራይ ክልል 38 እና በአማራ ክልል 8 የምርጫ ክልሎች በስተቀረ በ1139 የምርጫ ክልሎች ድምፅ ተሰጥቷል። ድምፅ ከተሰጠባቸው ክልሎች 501ዱ ለፌዴራዊው የህዝብ ተወካዮች ምክር ቤት ሲሆን 638ቱ ለክልላዊ መስተዳድሮች ምክር ቤቶች ነው። ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ ከ139ኙ የምርጫ ክልሎች የደረሱትን ውጤቶች እየመረመረ በማጽደቅ ላይ መሆኑን አሳውቋል። እስከ ትናንት ድረስ ለህዝብ ተወካዮች ምክር ቤት በ40 የምርጫ ክልሎች የተሰጠው ድምፅ ውጤት ይፋ ሆኗል። ከ40ው 15ቱን ያሸነፉት የተለያዩ የተቃዋሚ ፓርቲዎች እጩዎች መሆናቸውን ቦርዱ አሳውቋል። ቦርዱ እንዳሳወቀው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ምክትላቸው ተመስገን ጥሩነህም በየተወዳደሩባቸው የምርጫ ክልሎች ከፍተኛ ድምፅ በማግኘት አሸንፈዋል። የኢትዮጵያ ብሔራዊ ምክክር ኮሚሽን በመጪው ሐምሌ መጀመሪያ አዲስ አበባ ውስጥ ታላቅ ጉባኤ መጥራቱን አስታወቀ። ኮሚሽኑ በድረገጹ ከተመሰረተበት ከየካቲት 2014 ዓ.ም ጀምሮ በተደረገው የምክክር ሂደት 1234 ወረዳዎች መሳተፋቸውን አሳውቋል። በኮሚሽኑ ዘገባ መሰረት ምክክር የተደረገባቸው አካባቢዎች ከአጠቃላይ ኢትዮጵያ 93 በመቶውን የሚሸፍን ነው። ተከታዩ የኮሚሽኑ ምግባር እጅግ መሰረታዊ ባላቸው ሀገራዊ ርዕሶች ላይ በሰለጠነ መንገድ መምከርና ዘላቂ መግባባት ላይ መድረስ ነው። በመጪው ሐምሌ 8 አዲስ አበባ ውስጥ የሚሰየመው የምክክር ጉባኤ ለ3 ተከታታይ ሳምንታት እንደሚነጋገር ኮሚሽኑ አሳውቋል። በጉባኤው ላይ ከ12 ክልሎች ከአዲስ አበባና ከድሬዳዋ የከተማ አስተዳደሮች እንዲሁም ከፌዴራል የተወከሉ ከ4,000 በላይ ተሳታፊዎች ይካፈላሉ። እስካሁን ድረስ በምክክሩ ሂደት ያልተሳተፉ ወገኖች ከእንግዲህ እንዲሳተፉ ጠይቋልም። ይህ ዶይቼ ቬለ DW ነው።
የተባበሩት መንግስታት የምግብ ድርጅቶች 8.8 ሚሊዮን ሰዎችን ከኤልኒኞ አደጋ ለመታደግ $202 ሚሊዮን እንደሚያስፈልግ አሳሰቡ። የተባበሩት መንግስታት የምግብና የእርሻ ድርጅት በምህጻሩ ፋኦ እና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኒኞ በተባለው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ $202 ሚሊዮን ያስፈልጋል። ሁለቱ ድርጅቶች እንዳሉት ከጎርጎሮሳዊ 2026 ዓ.ም አጋማሽ በኋላ በአፍሪቃ የተወሰነ ክፍል፣ በእስያና በላቲን አሜሪካ እንዲሁም በካሪቢያን ሀገራት ከባድ ኤልኒኞ ድርቅ፣ ጎርፍና ማዕበል እንዲከሰት ያደርጋል ተብሎ ይጠበቃል። እነዚህ አደጋዎች በጣም ከሚያሰጓቸው መካከል ከአፍሪቃ ኢትዮጵያ፣ ካሜሩን፣ ኬንያ፣ ማዳጋስካር፣ ማላዊ፣ ሞዛምቢክ፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳ እና ዚምባብዌ ናቸው። ከእስያ አፍጋኒስታን፣ ፓኪስታን፣ ፊሊፒንስ እና ምስራቅ ቲሞር ይገኙበታል። 7 የላቲን አሜሪካ ሀገራትም የዚሁ ችግር ሰለባ ሊሆኑ ከሚችሉት ውስጥ ናቸው። ኤልኒኞ በ2 እና 7 ዓመት የሚከሰት የአየር ንብረት ነው። ዋሽንግተን ዩናይትድ ስቴትስ እና ኢራን ጦርነት ለማቆም ማዕቀቦችን ለማላላትና የሆርሙዝ ሰርጥን ለመክፈት የመጀመሪያ ደረጃ ስምምነት ፈረሙ። ዩናይትድ ስቴትስ እና ኢራን ጦርነት ለማቆም ማዕቀቦችን ለማላላትና የሆርሙዝ ሰርጥን ለመክፈት የመጀመሪያ ደረጃ ስምምነት የተፈራረሙት ትናንት ነበረ። ስምምነቱን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የኢራን ፕሬዚዳንት መሱድ ፔዜኪያን ትናንት ማታ በኤሌክትሮኒክስ መሳሪያ አማካይነት ተፈራርመዋል። ሁለቱም ሀገራት ባወጡት መረጃ መሰረት ስምምነቱ በኢራን ላይ የተጣለውን ማዕቀብ በማስቀረት ኢራን ወዲያውኑ ነዳጅ ዘይቷን እንድትሸጥ ይፈቅዳል። ስምምነቱ ነገ አርብ ስዊትዘርላንድ ውስጥ ይፈረማል ተብሎ ታቅዶ ነበረ። ይሁንና የሁለቱ ሀገራት ፕሬዝዳንቶች ስምምነቱን አስቀድሞ በመፈረማቸው እቅዱ ተሰርዟል። ስምምነቱ ከተፈረመ በኋላ በሆርሙዝ ሰርጥ ላይ የተለያዩ ሀገራት የነዳጅ መርከቦች መቅዘፍ ጀምረዋል። የዓለም የነዳጅ ዘይት ዋጋም ቀንሷል። ዩክሬን ዛሬ ሞስኮ በሚገኝ አንድ ዋነኛ የነዳጅ ዘይት ማጣሪያ ላይ ከባድ የተባለ የድሮን ጥቃት ፈጸመች። በጥቃቱ የነዳጅ ዘይት ማጣሪያው ሲጋይ ከፍተኛ መጠን ያለው ጥቁር ጢስ ወደ ሰማይ ሲንቦለቦል ታይቷል። ባለስልጣናት እንዳሉት ከ4 ዓመት በላይ ባስቆጠረው የሩሲያ ዩክሬን ጦርነት ዩክሬን በሩሲያ ላይ ከፈጸመቻቸው ጥቃቶች የዛሬው ከፍተኛው ነው። በዚህ ጥቃት ሰበብ የሞስኮ አውሮፕላን ማረፊያዎች ስራ ተስተጓጉሏል። ዩክሬን በተደጋጋሚ የሩሲያ የነዳጅ ተቋማትን የጥቃት ኢላማዋ አድርጋለች። ይህን የምታደርገው ሞስኮ ለጦርነቱ ግብዓት የምታውለውን ነዳጅ ዘይት የመቀነስ ዓላማ ይዛ መሆኑን አሶሲየትድ ፕሬስ ዘግቧል። እንደ ዘገባው በአንዳንድ አካባቢዎች የነዳጅ ዘይት እጥረት ተከስቷል። የዛሬው ጥቃት የተፈጸመው የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ በቡድን 7 ጉባኤ ወቅት ከዩናይትድ ስቴትስ እና ከፈረንሳይ ፕሬዝዳንቶች ጋር በጣም ወሳኝ ያሉትን የስልክ ውይይት ካደረጉና ቁልፍ የሚባሉ ድጋፎች ቃል በተገባላቸው በሰዓታት ውስጥ ነበረ። ጥቃቱ መድረሱንና በሞስኮ የአውሮፕላን ማረፊያዎች አገልግሎቶችም መስተጓጎላቸውን የሩሲያ ባለስልጣናት አረጋግጠዋል። ሩሲያን በበኩሏ በዚህ ሳምንት ለሁለተኛ ጊዜ ዛሬ ወደ ኪየቭ ሚሳይሎችን መተኮሷን